ማህሌት ዞራ በመድብል እጅ ገባች። መድብል ጀግናው እንግዲህ ቀጭ ቀንባ እያለ በመንገድ ሲሄድ ወይዘሪት ማህሌት መኪና ውስጥ እሱን እንድትከታተለውና ትህትና ወዴት እንዳለች እንድታውቃቱ ካሌብ አዟት ነበረ። ከታሪኩ ጋራ መኪና ውስጥ ቁጭ ብለው ከየት መጣ ሳይባል መድብል መጣባቸው ማለት ነው። በጣም ደነገጠች። በጣም ነበረ ክው ያለችው። ዛሬ አፈር በላኝ፣ አለቀልኝ፣ በቃ ምንድን ነው የማደርገው? ምንስ ነው የምሆነው? እያለች እንግዲህ ያዙኝ ልቀቁኛለች ማለት ነው። ከዛ በኋላ ጎትተው እንግዲህ ከካሌብ ወንድም አካብ ጋራ ይዞት መሬት ለመሬት እየጎተተ ይዟት ሄደ ማለት ነው። ወይዘሪት ማህሌት አሁን ላይ ከባድ ችግር ፈተና እያስተናገደች ትገኛለች። እንግዲህ ምንም ማድረግ አይቻልም። ሌላኛው ደግሞ ቅድስትዬን እንግዲህ እኔ ከህይወቴ ውስጥ መውጣት አለብኝ፣ ለእኔ ብነሽ ልጅነትሽን፣ ወጣትነትሽን፣ አበባሽን ማርገፍ የለብሽም፣ የራስሽን ህይወት መጀመር ትችያለሽ። እኔ እንደሆነ ያልታደልኩና ዘላለሜን እንደዚሁ የምኖር ሰው ነኝ። አንቺ ደግሞ ከኔ ጋር ጭብጥ ኩርምት ማለት የለብሽም፣ እወድሻለሁ፣ አፈቅርሻለሁ የሚል ነገር ተጻፈላት። ያንን ነገር ፈጽሞ ማመን አቃታት። በጣም አለቀሰች ተንበርክካ። እኔ መቼ ደከመኝ ሰለቸኝ ያልኩ ብሩኬ፣ ለምን እንደዚህ ታደርጋለህ? እኔ እኮ በጣም ነው የምወድህ። እኔ ልጅነቴ አለፈብኝ ብዬ በኋላ አዝንብሃለሁ ብያለሁ አላልኩም? ለምን ብሩኬ፣ ለምን እንደዚህ ትላለህ? ስትል እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ከዛ በኋላ መድብልም ብሩክ በዚህ ጊዜ እንዴት እንደዚህ ታደርጋለህ? ቆይ ለምን እንዴ? ቆይ ለምን ሲል እንግዲህ ተቆጡት ማለት ነው። ይሄንን ተሰማና ምሳሌዬ ታዲያ ምግብ የተባለ አልበላም፣ አባዬ ቅድስትዬን ይቅርታ ካልጠየካት ከዚህ በኋላ ምሳም አልበላም፣ አላናግረህምም፣ አላጫውትህም አለችው። ከዛም እሱ መንገቱን ደፋና ዝም አለ። ቅድስትዬም ታዲያ በጣም አዘነች፣ በጣም ልቧ ተሰበረ። መድኃኒትም ደግሞ እንግዲህ ይህ ነገር ይመስለኛል እኔ እዚህ ቤት ከመጣሁ መሰለኝ ሁሉም ነገር እየተወሳሰበ ያለው። ስለዚህ እኔ ምን ማድረግ አለብኝ? ተይ መድኃኒት፣ አንቺ ምንም ያጠፋሽው ጥፋት የለም። ስለዚህ አንቺ ምንም ያደረግሽው ነገር የለም አለቻት። ከዛ በኋላ መድኃኒት እሺ ምን ላድርግ? አይ ደንግጦ ሊሆን ይችላል፣ በቃ ተረጋጊና ከዛ በኋላ የምናደርገውን ማሰብ አለብን አለቻት። ከዛ ምሻለች እንግዲህ እንደምንም ተረጋጋች። እናም አቶ ካሌብ የሚባል እንግዲህ ሰውዬ እዛው ተጎልቶ የድንጋይ ጉልቻ ይመስል ከባባድ ትዕዛዞችን ያዛል። ትህትናን ለምን እንደሚፈልጋትና ህይወቷን ለምን ማጨለም እንዳሰበ ምንም ሊገባኝ አልቻለም። ታዲያ አሁን ላይ ትህትናን በፍጹም አሳልፎ ላይሰጥ ቃል ገብቷል መድብል። ትህትናን መቼም ቢሆን ለካሌብ አሳልፌ አልሰጣትም። የፈለገ ነገር ይምጣ፣ የፈለገ ነገር ይሆናታል እንጂ ትህትናን ለካሌብ አሳልፌ አልሰጥም። ከዛ በኋላ እሺ እና እንዴት ይሻላል አላውቅም። ከዛ እንግዲህ ያላቸው ወንድሜ እንደዚህ አይነት ሰው አልነበረም። አሁን ላይ ግን እንዴት የእናቴ ልጅ ወንድሜ እንደዚህ ሊሆን ቻለ? ለምንስ ሊቀየር ቻለ? ምንድን ነው የሆነው የሚለው ነገር ጥያቄ ፈጥሮብኛል መድብል። ምንስ ቢሆን ስጋዬ አይደለ? አንድ ስጋ እንደ መርፌ ተዋጋ በሚለው ስለዚህ ያለው ነገር በሙሉ ይሆናል። ከዛ እንግዲህ አሳመናቸው ማለት ነው እንደምንም ብሎ። መድብልም ወጥቶ ሄደ። በስተመጨረሻም እንግዲህ ቅድስትዬን እንባዋን አበሰላት ማለት ነው። ብሩኬ ደብዳቤውን ጽፎ በጣም ወድሻለሁ፣ በጣም አፈቅርሻለሁ የሚለውን ነገር ጻፈላት። ደስ አላት ማለት ምሳሌ አስታረቀቻቸው ማለት ነው። ሌላኛው ኤዱዬ በመድብል ፍቅር ጠብ እርግፍ እያለች ነው ማለት ነው። በጣም ታፈቅረዋለች፣ በጣም ትወደዋለች። እናም እሱ ደግሞ እንዳያችሁት ስራውን እና የወንድሙ ነገር የካሌብ ነገር በጣም አስጨንቆት ስላለ
ይሄንን ነገር በጣም ግራ እያጋባው ነው። እናም ትሁትን ማነው መሀሌትን እንዴት ላግኛት፣ እንዴት ላጥምዳት እያለ እንትን ይላል። ከዛ በኋላ እንግዲህ እንደምንም ብለው ከዚህ ጉድ ውስጥ እንዴት እንደማወጣ አላቅም። ትህትና ካሌብ እጅ ገባች ማለት ሁሉም ነገር አበቃ ማለት ነው። ስለዚህ ምን እንደማድረግ እንኳን ግራ ገብቶኛል አሁን ላይ። ሰዎች ቆይ እንዴት ላድርግ፣ እንዴት ነው ከዚህ ሰውዬ እሷን ማስመለጥ የምችለው እያለ መድብል በስቃይ ውስጥ ነው ያለው ማለት ነው። ከዛ በኋላ እሺ ምን እናድርግ? እኔ እኮ ግራ ገባኝ፣ አላቅም ምን እንደሚፈጠር አላቅም መድብል። ወንድሜ ግን ሳቀው እንደዚህ አይነት ሰው አልነበረም። ሆኖም ግን አሁን ከዚህ በኋላስ ምን አይነት ነገር ሊገጥመው እንደሚችልም አላውቅም። ከዛ እናሺ ምን እናድርግ አላውቅም ስለ እኔ ምንም የማውቀው ጉዳይ የለም። ከዛ በኋላ እንግዲህ እንደምንም ብለው እንትን አለች ማለት ነው። ምሳሌ እንደምንም ብላ አስታረቀቻቸው አባትና ልጅ ማለት ነው። ቅድስትንና ብሩክን አስታረቀቻቸው። ለምን እናንተ ካልታረቃችሁ እዚህ ቤት ውስጥ ምግብ የሚባል ነገር አልቀምስም አለቻቸው። ያ ነገር በጣም ስላሳሰበው እሱም እንግዲህ ለልጁ ሲል ታረቃት ማለት ነው። እንግዲህ ቅድስትዬም ደስ ብሏታል። ከልባቸው ይሆን አይሆን ግን ለጊዜው ደስ ብሏታል ማለት ነው ቅድስት። ከዚህ በኋላ ደግሞ ምን እንደሚፈጠር እንግዲህ አናውቅም። መድብል ግን የእሱ መከራ መቼም ማለቂያ የለውም። አሁን ላይ ሳስበው ይሄ አካብ የሚባል ሰውዬ መድብል እራሱ ላይ ዞር እንዳይልበት ብዬ ፈርቻለሁ። ነገረ ስራው እያማረኝ ስላልሆነ ለወንድሙ በጣም እየተቆረቆረ ነው፣ በጣም ማለት ነው። እና ስለዚህ ምናልባት መድብል ላይ ጉዳት እንዳያደርስ ብዬ ፈራው ማለት ነው። ግን መቼም ሊክደው አይችልም። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አናቅም። ታዲያ መሀሌት የደረሳችሁበትን እያንዳንዷን ነገር እንድታሳውቁኝ እፈልጋለሁ ሲላቸው፣ ከዛ እሷ እሺ ያለች እንጂ ምን እንደሚመጣባት ምንም አላገናዘበችም። ከዛ በኋላ መንገድ ላይ ቆማ ስታስበው ለካ ቀጥታ ወዴት ነው የሚወስዳት ይሄ ጉዳይ? ወደ መድብል። ወይኔ ጉዴ፣ ወይኔ ጉዴ። ከዛ ምንድን ነው ሲላት ታሪኩ ይሄ ነገር ቆይ እንዴት ነው? ሀይ አንቺ ምንም እኮ ማሰቢያሽ ተደፍኗል፣ ማሰቢያ የለሽም አላት። ከዛ በኋላ እንደዚህ አትበለኝ በእናትህ፣ እንዴት ነው ከእንደዚህ አይነት ነገር ውስጥ መውጣት የምችለው? ምንም መውጫ የለሽም መሀሌት፣ እውነቴን ነው፣ ምንም መውጫ የለሽም። ካሌብ ከሆነ በአንዱ ስትዩ በሌላኛው ይመጣል፣ በዚህ ጋር ስትዩ በዛ ጋር ይመጣል። ስለዚህ እሱን ማሸነፍ ለኛ በጣም ከባድ ነው። እኔ አላውቅም መሀሌት ምን እንደሚፈጠር። ሰውየው እንደምታስቢው ቀላል ሰው አይደለም። ስለዚህ እኔ ምን እንደማደርግ ራሱ እኔ ራሴ ግራ ገብቶኛል። ከዛ በኋላ እሺ እናንተ ታዲያ ምን እናድርግ? አላውቅም ምን እንደምናደርግ እኔ ራሴ ግራ እየተጋባው ነው አለችው። ከዛ በኋላ እንግዲህ ወይዘሪት መሀሌት መኪና ውስጥ ቁጭ ብላ እሱ ወዴት እንደሚሄድና ወዴት እንደሚገባ ለመሰለል ነበረ። ከዛ በኋላ እንደምንም ብላ እንትን አለች ማለት ነው መኪና ውስጥ። እሱ ግን እዛው ቆሞ እያየችው መጣ ሄደ መጣ እያለች ነበረ ማለት ነው። ከዛ እሱም ቆሟል። ምን እንደሚፈጠር እንግዲህ አላቅም። የእውነት አላቅም ምን እንደሚፈጠር ለማመን ይከብዳል። መድብል ወደ መኪናው ጠጋ ካለ አንደኛ ታሪኩን ያየዋል፣ ሁለተኛ ደግሞ መሀሌትን ያገኛታል ማለት ነው እዛ ጋር። ከዛ ምንድን ነው የሚያስበው? ታሪኩ እንዴት እኔን ይከዳኛል የሚለውን ነገር ከአንዳንድ ያስባል ማለት ነው። እኔ እያመንኩት ለካ እሱ ሊከዳኝ ነው እንዴ ስለሚል አሁን ከባድ ችግር ይፈጠራል ማለት ነው። እና እንግዲህ ዞሮ እሱን አብረን የምናየው ነው የሚሆነው ማለት ነው ከዚህ በኋላ። መድብል እንግዲህ ጀግንነቱ የታወቀ ነው። መሀሌትም ጎበዝ ተዋንያን ናት። ተንኮሏ እንዳለ ሆኖ ማለት ነው። የተሰጣትን ሜሽን በስነ ስርዓት የምትወጣ ናት።
ጥፍ ያለ ዱላ አለ። አረ ብዙ በጣም ብዙ ፈተና ነው የምታስተናግደው ማለት ነውና ስለዚህ እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። ምክንያቱም ማህሌት ችግር ውስጥ ነው የምትገባው። ለምን ብትሉ መድብል እጅ ከገባች አለቀላት፣ በቃ አለቀላት። በአጠቃላዩ አለቀ። ምንም እንኳን ማምለጫ እንደሌላት ነው የምነግራችሁ ማለት ነው። ስለዚህ ምን እንደሚፈጠር መገመት ይገብዳል። ስለዚህ እንግዲህ አቶ መድብል እንደዚህማ አለቃትም እያለ ነው። ሰላም ውድና የተገባችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት መሀሌት ዛሬ በመድብል እጅ ገብታለች ማለት ነው፣ በገዛ እጇ። ስለዚህ ከዚህ በኋላ ምን እንደሚፈጠር ለማመንም ይከብዳል ማለት ነው። የመሀሌት ጉዳይ ምን እንደሚፈጠርም ይከብዳል ማለት ነው።